እነሱ ራሳቸው ጠያቂ ናቸው። አብረን እንድንጠይቅና የልጅቷን ነገሩ መልሶ የነሱ ሰውየው ቅልቦች የሚባለው ሰው የት እንዳደረሰው ያንን ጥያቄ መጠየቅ አለብን። ሀቢባ የት እንዳደረሰችው ይህን ጥያቄ መጠየቅ አለብን። ለኛ ገዳይና አፋኝ እንደሆነች በደንብ መታወቅ አለበት። አይ አሁን ተነስታ አለፋልፋለሁ እንደ ድሮው ደውዬ ውጤቱን የታደረሳችሁ ምናምን እላለሁ አንሰማም። እኛ እህት ወንድሞቻችንን አረብ ሀገር ያሉትን መስመሩን ሁሉ በየት ወጣ በየት ገባ ድላላን ሁሉን እንዳናናገር አድርጋናለች። ስለዚህ አሁን እናንተ ላውርዳችሁና መኩል ላስገባው ነው። የሸዋው መብረቅ ይመጣል። ሌላ ሚኪም ካለ እዛ ውስጥ የነበሩ ሰዎች መጥተው የት እንዳደረሰችው ጥያቄም እንዲጠይቁልን ከዛ በኋላ በምንሄድበት ከዛ ደግሞ ይቀመጠው ምን አድርገው ነው ጆካ? ለምን አንድ ጊዜ ላውርድ አትቅጡ። ለምን ነው የምጠይቀው አለኝ እኔ ለምን ነው ተጣልታችኋል? ጥያቄ ካለ እኔ አደርሳለሁ። አንድ ጊዜ መንገዱን እናስይዘው። ተረጋጉ። ያ መንገደኛውንም ሸር አድርጉለት። ጠብቁ። መኮ የት አለ? መኮ የት አለ? ቴንክ ዩ ኢንቫይት አድርጋችሁታል። የሸዋ መብረቅ ሰላም ይመጣል። የሸዋ መብረቅ እና ብየዋለሁ ይመጣል። አስገባው። አበባ ስትሸዋ ኦኬ መጥቷል። እሺ ጆካ ምንድነው ጥያቄ? መንገደኛውንም ጥሩት። አሁን ይኸውላችሁ በእልክ የራሳችሁ ሰው ጋር መሰዳደብ መነጋገር ሁላችሁም ለሷ ነው የቆማችሁት። አንተም የተከፈለ ነገር የለም፣ አንተም የተከፈለ ነገር የለም። እንዴ ሰውኛ እህታችን ናት ብለን ነው ሁላችንም ተግተን ይቆምና አቃለሁ። ያ ጉዳይ እንዴት እንድትወሰደ እኔ አቃለሁ። ከእጃችሁ ላይ ተቀምጦ ዝም በሉ እየተባላችሁ እናንተ ለምናችሁ እንድትገቡ ጉዳይ ውስጥ የሌሉ ሰዎች ጭራሽ ኢትዮጵያ የሚኖር እኛን የሚጠላ አማራን አንገት የሚያስደፋ ሰው ስንት እህቶቻችንን ለድለላ እየሸጠ የኖረ ቅልቦች የሚባል እሱን አንጥታ እሱ ይረዳል ተብሎ በሱ ምክንያት ነው። እኛ እኮ ስንነጋገር እሷ እኮ ቢከፍታ ታሾፍብንም። 3 ወር ነው አይደል መኩ ወደዛ ቤት ሲሄድ ሰይዶ ረባቡ መልሰው ወሰዱት። እኔ አልናገርም በዚህ ጉዳይ። ልጅቷን እንዳትወጣ ጆከር እየተቃወመ ነው እባላለሁ ብዬ አፌን ዘግቼ ነው እስከዛሬ ጸጥ ያልኩት። 3 ወር ሆነ አለፈው አይደል? ውጤቱን ለምን አታሳውቅም? አልቻልኩም በመሰሩበት ስሩ ብላ ለምን አታሳውቅ? እኛ እንዳንሰራ እኛ እንዳንናገር አፍና ወሰደችው አይደል? እሺ የታደረሰችው ሙስና እኮ ያለ ገንዘብ ያለ ክፍያ እንደማይሰሩ እናውቃለን። እነ ይመችም አንተ ታውቃለህ እኮ ሸዋ መብረቅን ታውቃለህ ምን ያክል ገንዘብ ይዘው ሚዲያ ላይ እንደተሰማሩ ምድር ላይ ያሉትን ስለ ልጅቷ ጉዳይ ሸዋ ውስጥ ያሉ ልጆችን በገንዘብም እየከፈሉ ስንቱን ሲያስፈራሩ ነበር። ሄዳችሁ እዛ ገባችሁ። እሺ በምንድን ነው የምትጠይቁት? አሁን ምን ደረሰ የሚባለው በምንድን ነው የምትጠይቀው? ንገሩኝ እስኪ። የሸዋ መብረቅ አለ አንዴ እኔ ቆይ ዶክመንት ላውጣ ነው ጠብቀኝ። እስከዛው ሩን አለው ጆከር። እሺ ምንድን ነው የምትለው? የሸዋ መብረቅ ያ አሁን ያነሳው ጥያቄ እኔም ነገ ዛሬ ስለበት ቪዲዮ ለመስራት ነው እንጂ በቪዲዮ ላይቭ ከፍቼ ወጥቼ ተናግሬ ነበር። ሜቢ ሪካርድ የተደረገ ካለ ፈልጌ ልክልሃለሁ። ጉዳዩ እየተደፈነፈነ ነው። እዚህ ቤት ገብቶ እኔ እዛ ቤት ለመግባት 3-4 ጊዜ አበባ ሰጥቼ እያየ ዝም ብላይ ነበር። እዛ ቤት ስለገባም እኔ መግባት አልፈልግም ነበር፣ ግን ለሃና ስለተቆረቆርን ነው ሁላችንም የገባነው። ከዛ እንደዛ ከልባችን ተቆርቁረን የነበርን ሰዎች አሁን ቀደም ያያቸው ልጆች እንደዛ በመሳሪያ እኔ በራሴ አዝኛለሁ በጣም። እንዴት እርስ በርስ መከባበር አቃተን ብዬ ከዛው እነሱን ተዋቸው፣ ይስተካከላል ወንድሞች፣ እነሱን እርሳቸው ተው። ቆይ ከዛው ይሄ ያንተ ጥያቄ የኔም ጥያቄ ነው ጆከር። እሺ እኮ ያንተም ጥያቄ እንዴት ነው? አሁን እናንተ እዛ ላይ ስትወያዩ ነበር። እኔ ሴትዮዋ ጋር ልግባባም እንዴት ነው ይሄንን ነገር ማሳወቅ የምንችለው? በትልቁ አድርገው
በትልቁ አድርገው ሞኬ እዛም ላይ ስል ከሰማኸኝ ቅድም እዩት። እንግዲህ ቆየኛ አንዴ ልናገር። ይኸውላችሁ የቅን ልቦች የሚባለው ያመጣው ደብዳቤ ነው። ምንድን ነው የሚገልጸው ደብዳቤው? ይሄ የሚገልጸው እንግዲህ ሄደን ሰራን ያሉት ይሄንን ነው። አሁን በውስጥ ልክልህና ታነበዋለህ ሙሉን። ኦኬ ቴሌግራም ላይ አሳስሮ ነው ይሄ ማህተሙ። ያው በደንብ አንብበው በቃ። ለማንኛውም ቆይ ዋርኒንግ እንዳይሰጥ በውስጥ ልክልናል እኮ በውስጥ ልላክልህና ይሄን ደብዳቤ አንብበው። በዚህ ደብዳቤ አንተ ማላይ ነው የምትጫወተው፣ እኛ ህፃኖች አይደለንም በሚል እኔ ተጣልቻለሁ ከሱ ጋር መኩ። አሁን ያን 30,000 50,000 ሰው እቤቷ ላይ ተቀምጦ ሲደነዝዝ ኖረ። አሁን ስለ ሳውዲ አረቢያ የምናውቀው እኛ ነን። ብዙሃኑ በእኛ በኩል ያማራ ልጆች እዛ ቤት መግባት አይችሉም። ወሰደች ያዘች። ካልተሳካላት እኔ ያና ጉዳይ አልቻልኩም ብላ መናገር መዝጊያ መስጠት የለባትም ወይስ አለባት? ቅልቦች ላይ ሲስ ነው ሂዷል። ተደወለ እከሌ ጋር አባቷ ጋር ተባለ። ለምን ቆመ? ማንን አስያዘ? ማንኛውም ፍጻሜ ፈጸመ? ለምንድን ነው ሁሌ ግን እኛ መተረቻና መሳቂያ ምን ነው? አባትዮ በእኛ ላይ ተስፋ አድርጎ ስንት ነገር አሁን ተናሳባውን ስጡና አንብበው እስቲ። አንብበው ይሄ ደብዳቤ እንግዲህ መኩኔ ያን ጊዜ ቅልቦች ምን ይሰራል ብለን እንዳንቃወም እሷ ሀቢባ ቤት እንዳይሄድ እነ ጆከር ልጅቷ እንድትወጣ አይፈልጉም የሚባል ተቃዋሚ ሐሳብ ይነሳብናል ብለን ፈርተን ነው ዝም ያለው እንጂ ቅልቦችን እኔ እሱ የላከውን ነገር ማንበብም ማየትም አልፈልግም። አንድ ተራኩ የውጭ ጉዳይ ተብሎ የተጻፈ እኮ የውጭ ጉዳይ ምንድነው? የውጭ ጉዳይ ለኛ ምንድነው? የውጭ ጉዳይ እየነገርኩ እኮ ነው። የውጭ ጉዳይ የትግራይ ያሲዛለው የይመችን ቤተሰቦች ያሲዛለው አልነበር እንደ መግቢያው ላይ የተባለው እኮ ገባኝ። እና ምን ያህል ቀልድ እንደሆነ ይሄ ቅልቦች ሰራው እንድታየው እጅ ላይ ስልክ ካለ በድምጽ አንብብላቸው። እኔ ባንድ ስልክ ነው የምጠቀመው። ኦኬ በድምጽ አንብብላቸው። ሀቢባና እሱ እዛ ቤት ላይ ሙስና ተሰርቶ የልጅቷ ጉዳይ ታፍኗል። ይኸውልህ አሁን ይስማል እኔ ድምጽ። ይኸውልህ አሁን የቅልቦች የሚባለው ሰውዬ አቅምም ያለው አይመስልኝም። ምን አቅም አለው? ይሄን ኬዝ ለምን እንደያዘም አላቅም። ሜቢ ሀቡ በየዋህነት ሊሆን ይችላል እሱን ያመነችው አላቅም። እንግዲህ ምን አይነት ነገር እንዳለ ይሄ ሰውዬ እኔ ታው ቆይ ሀቡ የሚባል ነገር ሀቢባ ብለህ ጥራት። እሷ ናት የወሰደችው። ሀቢባ ሙስነኛ ናት ብራዘር። ግልጽ የሆነ ነገር አሁን ያ ከሆነ መኩ እኔ አንድ ነገር የምነግርህ መኩ ይሄ ነገር አልሆነልኝም በምትሄዱበት ሂዱበት ብላ አሳውቃናለች። እሱ ላይ እኮ አሁን እኮ የእሷ ዝምታ እሷን ጠይቃችሁ መጠየቅ አለባችሁ። ለምን ድሮ ዝም ያልሽው ብላችሁ ማለት እኛ መች እንግባባል? እኛ እኮ አንግባባ። እኛ ጋር እኮ ጸብ እኮ ናት። እሺ በቃ እንደዛ ከሆነ መንገደኛውን ሸር አድርጉለት። መንገደኛው የነበራችሁ እዛ ውስጥ ላይ እዛ ቤት የነበራችሁ መንገደኛው ሸር አድርጉለት። ኦኬ አይ ችግር የለውም። እኔ ሼር አድርግለት ነው። ሌሎቻችሁም ሼር አድርጉለት። ይኸውልህ ምን አለ መሰለ ጆካ አሁን አንድ ጊዜ ነገሩን እንትን ለማለት ሁሉም ወንድሞች ተስፍሽ ያርገው ነበረበት ጆከር ተስፍሽ ያርገው እርስ በርስ ተስፍሽንም ጥሩልን። ተስፍሽ በውጭ ዓለም ነው ያለው፣ እንደ እርዳታ ነው የገባው። እሱንም ጥሩልን። እነዚህ ወንድሞቻችን ጋር አንድ ጊዜ ነገሩን እንፍታመክዬ እነራስና ነዋስሉን ጋር እኔ ከነሱ ጋር ንግግር የለኝም። ይቅርታ አድርግልኝ ጆከር። እኔ አላቃቸውም። ዝም ብለው ነው የሚሰዱኝ። አያውቁኝም። አላቃቸውም። አንድ ሰው እሺ አንብብላቸው። እሺ በቃ ይሁን። እኔ አንብብልኝ ካላችሁ መንገደኛውን ከቻልክ አስታርቃቸው ጆከር። ከቻልክ ለመሰለ እኔ በውስጥ ለዛሬ ተዋቸው። ችግር የለም። ሐሳብ ሲኖራቸው እነሱን አስገባለሁ። እሱን እንትን እላለሁ። በተራ አንብበው አንተ ደብዳቤውንና ተስፋ ያደርገውን ሸር አድርጉለት። ብሬክስን ሸር አድርጉለት። ጉዳዩን ጀምረን አንቶ ሀቢባ ያደረሰች ተስፍሽንም ሸር አድርጉለት። ቅልቦችንም ሸር አድርጉለት። ከፈለገ ይምጣ።
ከሱ ግን እኔ ውጤት አገኛለሁ ብዬ ንፍጣም አይደለሁም። ተስፍሽን እነ ብሬክስን ሸር አድርጉላቸው። ይኸውልህ አሁን የመጣውን ደብዳቤ ላንብብላችሁ፣ በጣም የሚያስቅ ስለሆነ ማለት ነው። አንብበው። እሺ ኮፒ ሊንክ አድርጉ። ቤቱን ጋይስ እየተቆራረጡ ምን ይላል መሰላችሁ? ከላይ አርስቱ የኢፌድሪ ቆንጽላ ጀርናል ጽህፈት ቤት ይላል። ሪከርድ አድርጉት። እንዴት አይነት ጨዋታ እንዴት አይነት ድራማ እንደሚሰራ ከማንበቡ በፊት ሪከርድ አድርጋችሁ ሀቢባ ያመጣችሁ የቅልቦች የሚባለው የሚሰሩትን ድራማ ቀጥል። እኔ የቅልቦች ያመጣውን ማለት ነው። ይኸው ወይዘሮ ሙሉ ወርቅ ወንድማገኝ ኃይሉ ፓስፖርት ቁጥሯን ከየት እንዳገኙ አላውቅም፣ አስቀመጡ። የሆኑ ኢትዮጵያዊት ከ7 ዓመት በፊት ወደ ሳውዲ አረቢያ ለስራ እንደሄዱ አስቡ። እንግዲህ እንደሄዱ በአሁኑ ጊዜ በማህበራዊ ሚዲያ ሳውዲ እና የመን ድንበር አካባቢ በሰው አዘዋዋሪዎች አስቡ እንግዲህ በሰው አዘዋዋሪዎች እጅ እንደተያዘች መረጃ ያገኙ መሆኑን ገልጸዋል። ሚስዮኑ ዜጋችን ወደ ሀገራቸው እንዲመለሱ ድጋፍ እንዲያደርግላቸው የተጎጂ አባት በሆኑት በአቶ ወንድማገኝ ኃይሉ ሚያዝያ 16 ቀን 2017 ዓ.ም አመልክተዋል። አስቡ። ከዛ ምን ይላል? ስለሆነም ሚስዮኑ ዜጋችን ነው የሚለው። ይሄን እንኳን ጽሁፍ በትክክል አልጻፈም። ዜጋችንን መባል ነው የነበረበት። ዜጋችን አፈላልጎ ወደ ሀገራቸው እንዲመልሱ ትብብር እንዲያደርጉላቸው እየጠየቅን እንግዲህ ወደ ሀገራቸው እንዲመለሱ ትብብር አመልካች ያቀረቡትን ማመልከቻ ለሌሎች ማስረጃ ቅጅት አያይዘን መላካችንን እንገልጻለን ይላል። እንግዲህ አስቡት፣ እኛ ወንጀለኞች ናቸው፣ ሰው አዘዋዋሪ ናቸው፣ ይያዙና ለፍርድ ይቅረቡ ብለን በጠየቅነው ጥያቄ እነመችን ነፃ አድርጎ ይሄ ደብዳቤ ጭራሽ ልጅቷን ፈልጎ በትብብር ወደ ሀገር እንዲያመጣ ነው ጥያቄው። አስቡት፣ እነዚህ ሰዎች ወንጀለኞች ናቸው፣ መያዝ አለባቸው። እሺ ቆይ እሺ፣ ይሄን ጥያቄ አንተ ይሄን ደብዳቤ ጽፋ ያመጣችው የሀቢባ ቀኝ እጅና ሀቢባ ጋር እጅ ጓንቱ ነው የሚሰራ ሰው ነው። ተስፍሽ አረርጌውን ብሬክስን ሸር አድርጉላቸው፣ እነሱን ሸር አድርጉላቸው። በጉዳዩ ላይ ተሳትፈው ስለነበር መንገደኛው ሸር አድርጉላቸው የምንለው እኛ ለመጥፎ ነገር አይደለም። ሰውን እዚህ አስቀምጠን ሌላ ሰው ለመስደብ አይደለም። የስድብና የመጓተቻ ጊዜ አይደለም። ተወሰደ። እኔ አሁንም በድጋሚ ልናገር፣ ከእናንተ እጅ ላይ ተነጥቆ ሲወሰድ እኛ ጸጥ ብለናል። ለምን ሀቢባን በዛ ሰዓት ብንናገር እናንተ እንድትወጣ አትፈልጉም? ለምንድን ነው እስከዛሬ ዝም ያለው? ቅልቦች ከሷል ተብሎ የልጅቷ እንድትወጣ ተቃዋሚ ናችሁ ልትሉን ስለሆነ ነው ዝም ያለው። ወሰደችው አይደለ? ቅልቦች እናረገ የተጻፈውን ደብዳቤ እየተነበበ እዛ የነበራችሁ እውነት ለህሊናችሁ የምታስቡ ከሆነ ኑ። ሀቢባ ይሄን ነገር አድበቅብቃ አድበስብሳ ቅልቦች ጋር ሆና ጻፈች። አንድ ደብተር ሙሉ የታደረሰችው ካልሆነላት በዛ በወራት ውስጥ አልሆነልኝም ብላ መናገር የለባትም ወይ? በምትሄዱበት ሂዱ፣ አልሆነልኝም። እሷ ቤት ሲገባ ነው እኛ አፋችንን ዘግተን ዝም ያለው። እኛ እህታችን እንድትወጣ ስለምንፈልግ ከሰስኩኝ። ደብዳቤ የተጻፈውን ያመጣውን ደብዳቤ እየተነበበ ነው። እንደውም ቤቷ ላይ እኔ አያለሁ ሁልጊዜ ቤቷ ላይ ሂደው የሃና ጉዳይ ሚዩት ነው የሚደረጉት። ሁሌ እኛ ላይ እንደተቀለደ ድራማ እንደተሰራ ለምን እንኖራለን? በቀላል ሰይዶ ረባቡን ዋጋ ከፍሎበታል። ከነበረበት ሀገር
ብሎክ ተደርጎ ተባሯል። ያለበትን ህይወትኛ የምንቀርበው ሰዎችን የምናውቀው። ስለዚህ ብሬክስንም ሸር አድርጉለት፣ መንገደኛውንም ሸር አድርጉለት። ይሄን ነገር የት እንዳደረሱና ለምን እስከዛሬ ያልተናገሩበትን ምክንያት ይንገሩን። ከዚህ በኋላ እኛ ደግሞ በቤታችን መሄድ ያለብን መንገድ አረብ ሀገር ያሉ እህቶቻችን ወንድሞቻችን ድንበር ላይ ያሉትን እነሱን ይዘን ጥያቄውን እንጀምራለን። ማንም አፋችንን በገንዘብ አዘግቶ አያስቆመንም። እኛ ሙስነኛ አይደለን። መኩም ሆነ የሸዋ መብረቅም ሆነ ማንም እዚህ ውስጥ ላይ እኔ ገንዘብ እነሱ ጋር እንትን ብለው ተደራድረው እነ ሚኪም ሆኑ ይሰራሉ የሚባል ህሊናም የለኝ። ጆካ አንድ አዳምጥ። አሁን ይሄ ደብዳቤ አምጥቶ ፖስት ሲያደርግ ያስቀመጥኩት ድምጽ ይሄ ነው። በደንብ ስሙ። ከዛ ላይ አምጥቼ ነው አሁን ማሰማችሁ። ምን ብዬ ደመለስኩለት ማለት ነው። የማይሰማ ከሆነ ንገረኝ። ሰላም ተስፍሽ እንዴት ነው? በዚህ ተቋርጣ አደውሉብኝ። አደውሉብኝ፣ እየደወሉ ነው። ይቅርታ ኮፒ ከመጀመሪያ የሚባል ነገር የለም። ካሁን በኋላ ፊት ለፊት እዛ ሚዲያ ነው የምንነጋገረው። ስማስተሩ ነው ተስፍሽ እንዴት ነው? ረብናት በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠረ ሰዎች እዚህ ጋር ተሰበሰቡ። ደብዳቤው ራሱ ተቋርጣል። ቆይ የደወለበት ነው መሰለኝ። ቆይ አንዴ ጋይስ ታፕ ኮፒ ሊንክ እያደረጋችኋል። አንድ ጊዜ ኮፒ ሊንክ አድርጉ። 1900 ሰው አላችሁ። ጉዳዩን አናውቀው። ኦኬ ልድገመው። በደንብ ስሙት። ሰላም ተስፍሽ እንዴት ነው? ረብናት በዚህ ደረጃማ እኛ ነገምተን ምንም ቢሆን ፊደል የቆጠረ ሰዎች እዚህ ጋር ተሰበሰቡ። ደብዳቤው ራሱ የፊደል ግድፈቶች ራሱ ማለት ነው ያለበት። ከአንድ ፕሮፌሽናል ከሆነ ቢሮ የሚወጣ ደብዳቤም አይመስልም። በደንብ ይዩት እስቲ ግድፈቱን፣ የፊደል ግድፈቱን ራሱ ተመልከቱት። መልሰው ያነበቡትም አይመስለኝም። ደብዳቤውን ከጻፉ በኋላ ከመፈረማቸው በፊት በስነ ስርዓት አንብበው እንኳን የፊደል እርማት አልሰጡበትም። አንዱ እሱ ነው። ሁለተኛ ግልጽ ነው፣ ትብብር አድርጉላቸው ወዳጃቸው እንዲመለሱ ሀሳቡ። እነዚህ ሰዎች ወንጀለኞች ናቸው። ምንድን ነው ህገወጥ የሰው ዝውውር ፍቃድ ሆነ እንዴ? እና ወንጀለኛ ደግሞ ሳይመረመር ምን ሳይባል ወንጀለኛ ይባል የሚባለው ሴንስ አይሰጥም። ተጠርጣሪ ነው። በሀገሪቷ ውስጥ ሰዎችን ማዘዋወር ክልክል ነው በህገወጥ መልኩ። ስለዚህ ጭምጭምታ ሲሰማ የእስር ማዘዣ ወጥቶ ያ ሰው ተይዞ ከዛ በኋላ ነው የሚመረመረው። ልጅቷን አፈላልጎ እንድትመለስ ወደ ሀገሯ እኛ አይደለም ጥያቄያችን እንዴ፣ ለፍርድ እንዲቀርቡልን ነው የምንፈልገው። እነዚህ አዘዋዋሪዎች እንደ የምንታገልበት እኮ ነው። ምንድን ነው ነገሩ? እኔ አልገባኝም። እና በዚህም ደረጃ ታቁ እንደሆነ ቢሮ ለቢሮ የሚለው ነገር ፕሊዝ፣ ያ በእድሜያችን ከአንተም ከፍ እላለሁ ብዬ አስባለሁ። ብዙ ደብዳቤዎችን አይቻለሁ። ብዙ መስሪያ ቤትም በደንብ እናውቃለን። ይሄ ግልጽ ነው። በቃ ይሄ ትብብር ደብዳቤ ነው። እኛ የምንፈልገው የክስ ደብዳቤ ነው። አባትየው ካልከሰሱ ነገር ነው። በቃ አልከሰሱም። ልጃቸው ወደ ሀገራቸው እንድትመለስ ትብብር ነው የጠየቁት ካልክ ነገር ግን ኢቭን እሳቸው እንኳን ትብብር ቢጠይቁ ህገወጥ ሰው አዘዋዋሪ ወንጀለኛ ነው። በቃ ተጠርጣሪ ነው፣ መያዝ አለበት፣ በኢንተርፖል መያዝ አለበት። ይሄ ነው አይደል? በጣም መለስክልን መልስ በጣም የሚያበሳጭ ነው ነው። ሰላም ቤተሰብ እንዴት ናችሁ? እንግዲህ ይሄንን እኔ የመለስኩለት መልስ ይሄን ደብዳቤ ሲያመጣ ማለት ግሩፕ ላይ ነው ያወራችሁት ወይስ ምንድነው? ሞኬ እኔ መናገር የሚጨምርልህ ጆከር፣ ለዚህ ነው አስማማቸው ያልኩ። የሰውን ስም ዝም ብሎ በባዶ ማጥፋት በጣም ነውር ነው። ሞኬ እየታገለ ነበረ። ወረቀቱ የሸዋው መብረቅ አንድ ነገር ልበልህ ወንድሜ፣ እነዚህ ልጆች አብራችሁ አንተም እሱም አንድ አይነት ዓላማ ያላችሁ ተከፍሎ አይደለም። መኩም ተከፍሎት እኔም ተከፍሎኝ አይደለም። እነዚህን ወንድሞችን እንለፋቸውና እኛ መነጋገር ያለብንን ለልጅቷ ውጤታማ የነሱ የት አደረሱት። ሀቢባ ቤት ነው ነገሩ የተዘጋው። ለምን አልቻልኩም ብለው አላሳወቁም።
ይሄን አሁን ያስቀመጠው ሞኬ ጥያቄያችንን እንጠይቅ። ይሄ ትርፍ ንግግሩን እኛ እርስ በርሳችን የምንነጋገረውን ነገር እናቁመው ጋይስ። በቃ አይሽ እኔ ጀስት እንትን አስታውሰህ እንድታስታርቃቸው ነው ገባ ጆከር እሱን ለማስማማት ያ ስለዚህ ይሄንን ያስቀመጠው ሞኬ ያ ምንድነው ልበቅን የሚባለው አመቶ ይሄን ወረቀት ሲያስቀምጥ ነው ይሄንን መልስ ግሩፑ ላይ ሞኬ ያስቀመጠው ሪአክት ያደረገው። እሺ መንገደኛውም ነበር አይደል እዛ ላይ ተስፋዬ ነበር። ተስፋዬን እየደወልኩልን ነው ምናልባት ስራ ላይ ሆኖ ይሆናል። ተስፋዬ ማን ነበር የነበራችሁ? ብሬክስ የብሬክስ ቁጥር የምታውቁ ቴሌግራም ላይ ላኩልኝ። ብሬክስ መንገደኛው ሚኪ 7 ነው 8 ሰው ነው ሞኬ ግሩፑ ላይ ያለው። ግሩፕ ላይ የነበራችሁ በአጠቃላይ ነው? አዎ አክቲቭ አይደሉም ብዙዎቹ። አሁን ይሄ ብሬክስ የሚባለው እኔ ምንም ሲሰራ ላይ ይወጡ መጥቶ እንኳን ሐሳብ አይሰጥም። ሀቢባና እኔ ቅልቦች የሸዋ መብረቅ ሚኪ መንገደኛውም አንዳንድ ጊዜ መንገደኛው እንደውም በጣም በሚገርም ሁኔታ ለአባትየው ከገጠር መጥተው አዲስ አበባ አርፈው ክሱን ከሰው እንዲመለሱ ገንዘብ የከፈለው መንገደኛው 70 ሚሊዮን ከፍሏል። ይሄ ሁሉ አይደለኛ ነን ግን የመጣልን ውጤት ይሄ ደብዳቤ ነው። አማርኛ እንኳን በትክክል ያልተጻፈበት ማለት ነው። እና እንዴት ነው ይሄ ከውጪ ጉዳይ መጣ ምትኝ ደብዳቤ በሚል ተበሳጭቼ ባስቀመጥኩት ራሱ እሱ ተበሳይቶ እንደገና ያስቀመጠው መልስ አለ። እሱንም ላሰማችሁ ይችላል። ሪካርዱ ካለ አሰማ። እሱንም አለ ምንም ችግር የለውም። ከፈለጋችሁ የሀቢባም ካለ ግሩፑ ላይ የነበረውን በአጠቃላይ አሰማ። ችግር የለውም። አሁን እኔ ነው በምን ደረጃ ምን ማድረግ እንዳለብን እኔ አላውቅም። በአሁን ሰዓት ግን የምንችለው ነው ማድረግ የምንችለው። አንዳንድ ሰው ልክ እንደቀጠረን ሰው አድርጎ የታደረስክ ብሎ ነው ከመጠየቅ ለምንድን ነው የማይሰራው ራሱ? ይሄ ነው ነገር። ተቋርጣል። እባካችሁ አደውሉ በቃ ምንድነው የሚያስፈልገው? ሐሳብ ካላችሁ ላይ መስጠት ትችላለህ። አትድበቅበቅ። አውርቻቸው መለሳለሁ። ማን ነው የሚደውል? የሚፈልግ ሰው ይምጣ። እዚህ ከሆነ ይምጣ። እዚህ እያንዳንዱ ይምጣ። ማንንም ሰው በውስጥ አንፈልግም ከዚህ በኋላ። በውስጥ ተብሎ ነው ነገሩ የተደበቀበቀ። የለም በውስጥ የሚባል ነገር የለም ከዚህ በኋላ በዚህ ጉዳይ። እሷ ራሱ ይፋ ታርግ፣ ትውጣና ዛሬ ይፋ ታርግ። ለይተምታ ነው አብሮ መወቀጥማ የለበትም ጤነኛው። ይሄ በውስጥ እየተባለ እየደወሉልህ ይሄን አሉኝ ብለህ የሰው መልስ ሲሰጥ ነው አንተንም እንዴት ተባባሪ የምትደረገው? ማንም እሷ አይደለም እኛን አፈናናለች አይደል? እንዳንናገር እኛን አፈናናለች አይደል? በቤቷ መልስ ትስጥ። ሌላ ሰው ነው ዝግቢ ምንም የምታውቀው ጉዳይ ስለሌላት ለምን ሙስናም በላች አልበላችም ለምን እንዳፈኑት መልስ ይስጡ። አሁን ደብዳቤው እንደሚገልጸው ደብዳቤው እኔ ነግሬያለሁ አይደል? ደብዳቤው የሚገልጸው ምንድነው? ትብብር አርጉላት ለልጅቷ ነው። ልጅቷ የሆነ ቦታ እንዳለችና ትብብር ነው የተጠየቀው። ያ ነገር ልክ አይደለም መስተካከል አለበት ተብሎ ይሄን ክሱን ወደነ ይመች ክስ መቀየር ከተቻለ እሰየው አይደለም። አለበለዛ ኬዙን እንደ አዲስ መጀመርና ትግሉን እኛ ማቃጠል የኛ ፋንታ ነው ማለት ነው። አሁን እኮ ያንን ነገር ለማድረግ እሷ ለምን ሐሳብ አልሰጠችም? እንግዲህ አልቻልኩም። እሺ አሁን እንደዛ ከሆነ አልቻልኩም ብላ ለምን እስከዛሬ መልስ አልሰጠችም? እኮ እሱን እኮ ነው ልንገርህ። ይኸውልህ አሁን ይሄን ቁራጭ ደብዳቤ አታለለና አይደል? እሱ እኔ አልተታለልኩም፣ እናንተ አታለላችሁ። ይሄ ደብዳቤ ስህተት ነው። አሁን ማድረግ ያለብህ ይኸውልህ አሁን የልጅቷን መፍትሄ እኮ ነው የሚፈልገው። ሀቢባንም መጠየቅ ያስፈልጋል። መታ በምን ደረጃ ይሄን ልጅ እንዳመነችና በዚህን ያህል ጊዜ እነዚህ ሰዎች ከተደበቁበት ጭራሽ ወጥተው እንደልባቸው ሰው ማሰቃየት መጀመራቸው
ምልክት ስለሆነ ኃላፊነቷን ማውረድ አለባት። ትክክል ገብቷል አይደለም? ግን በዚህ መልኩ ሳይሆን እንጠይቃት። እሷ አሁን እኛ እንደምንጠየቀው እሷም መታ እንድትነጋገር፣ አለበለዚያ በቤቷ ገብታ እኔ አልቻልኩም ብላ ትናገርና ኬዙን መልሰው አይሻልም? አረ ባልቻልኩም የማይቋረጥም ወንድሜ። ልጆቹ መንገዳቸው ሁሉ ተዘግቶ ይመች ሪያር ላይ እንዳይወጣ ተደርጎ ቤቱን ሁሉ አግኝተን ቆይ እንጂ እነሱ መንገዳቸውና ቤታቸውን ሁሉን ነገር ካደራጁ በኋላ እንዲወጡ ከተደረጉ በኋላ አሁን አልችልም ብላ መልስ የምትሰጠው የነበረውን ውጤት ታሳውቅ። ሙስና ሰርታኛ ላይ አታልፉ። ህጉ ምን ያክል እንደሰራ ማወቅ እንፈልጋለን። ግሩፕ ላይ ስላልተነጋገረ መልስ ስለማይሰጥ ማለት ነው። እዚህ ላይ መናገር ካለባት ተናገሩ። እነዚህ ሰዎች አሁን አምልጠዋል። ይመችም ቦታውን አመቻችቶ አምልጧል። ያኛውም ልጅ በሰዓቱ ላይ ደህና ተፋፍሞ እየተካሄደ እያለ ወሰዱ አይደል? አስከስሳለሁ እሱ ላይ እየደወለች ኢትዮጵያ አስደወለች በእንትናለች አይደል? እንደዚህ አይነት ድራማ ሰርታኛ ላይ አታልፍም። ገንዘብ በልተዋል፣ ገንዘብ ይሰጣሉ፣ እናውቃለን ይሰጣሉ። በቃ ስራቸውን ያበላሸው ስራቸውን አበላሽተው አስተካክሉ። አሁን ሰው እየደበደቡ ነው። አሁን ህጉ ከሰራ ፓስፖርቷን የያዘው ልጅ ኢቃማ አውጥቶ ሲመለስ ለምን አልተያዘም? ህጉ ከሰራ የገጠር ልጅ እንደፈለገ ማናባህ ምን ታመጣለህ እያለ እየተገላበጠብን አይደለም? አትንገ እኔ እንደሚመስለኝ ይቅርታ አድርጉልኝና እኔ እንደሚመስለኝ እና ይመች ለዚህ ሰውዬ ገንዘብ ከፍሏል። አዳምጠኝ። የገጠር ልጅ ሪከርዱን ወዶ ሳይሆን ተገዶ ያመጣል። ማን ሰይድ ወረባቡ ማናት ያለችው በጆሮዬ እየሰማሁ የገጠር ልጅ ናና ይቅርታ ጠይቃለችው። እሷ ሀቢባ ለምን የገጠር ልጅ አብሯት ዋና ተጠያቂ የገጠር ልጅ ነው። ነገሩን ያምታታ ሙታለች ብሎ ሳትሞት የሞት አዋጅ ያሳወጀባት የገጠር ልጅ ነው። ሪከርዱ አለ። እንዳትጠይቅ ስለው ነገሩን አዟዙረውታል። ይመች እስከ ኤምባሲ ደርሷል። እስከ ዱባይ ኤምባሲ ሙልቅቅ አርጋችሁ በልታችሁ ነው የዱባይ ኤምባሲዎች ትላንት ሰይድ ወረባቦን ብሎክ አርጋችሁ ያሸኛችሁት በአንድ ሰዓት ውስጥ። የገጠር ልጅ ይቅርታ አስጠይቃችሁ ነፃ ሆነ። ከዛስ ሰይድ ወረባቦን በበነጋው ነው ብሎክ ተደርጎ የተባረረ። እንደዚህን ድራማ ሀቢባ ቃል በቃል ይቅርታ ጠይቀው ብላ ሰይድ ወረባቦን ሪከርድ ይሄን መጠየቅ ትችላላችሁ። እሱም ንፍጣም አይደለም። በዚህ ጉዳይ ላይ ብዙ ዋጋ ከፍሏል። እሱ ማለት እኔ ነኝ። ነገሩ ግን ቆይ በህግ ተይዞ ከሆነ ብለን ነው የሰይድንም ጉዳይ የተው ነው። ማናት ደውላ ወደ ቅልቦች እንዲሄድ እናንተ ሳራ ዳጣ። ይሄ የጸብ የጥላቻ አይደለም። ማንንም አምታቶ ተደበቅብቆ የሚያልፍ አይደለም። ዛሬ ልጆቹ ቦታ ይዘዋል። ቦታ ቢይዙም የትም አያመልጥም። ዛሬ እናንተ የህግ አካል አላችሁ ምድር ላይ። ለአማራው የሚሰራ ህግ የለም ኢትዮጵያ ላይ። እኛም ቀን አለን። ያችን ቀናችንን ጠብቀን እያንዳንዳችሁ ዋጋ እናስከፍላለን። መተክ ማን ነው ተጠያቂ? ሙታለች ብሎ የሞት አዋጅ ያወጀባት ማን ነው? የገጠር ልጅ አይደለም? እዚህ ቦታ ብሎ ሲናገር ቃላቱን ሁሉ የዘበራረቀ ማን ነው? የገጠር ልጅ አይደለም? ማናባ ምን ታመጣለህ ያለን የገጠር ልጅ አይደለም? ይሄ ሬሳ ሰይድ ወረባቦን ሪከርዱ አለ አስቀምጥ ብየዋለሁ። ነገ ሌላ ጣጣ ስለሚያመጣ አስቀምጥ ይሄን ሪከርድ ብየዋለሁ። እና የገጠር ልጅ ይቅርታ ጠይቅ። የቲም ነው የእንትና ነው በነፍስ ያለች ልጅ ሙታለች ብሎ የሚያሳውጅ የቲም ነው እንደዚህ ነው። በዛ ወጥቶ በዚህ ወርዶ የገጠር ልጅ እኮ ከማን ጋር እንደሆነ ግንኙነቱ ማን ከጎኑ እንደቆመለት ሁሉ እኮ እናውቃለን። እንደ ብሔርተኝነት ኦሮሞዎች ናችሁ ከጎኑ የቆማችሁት። የኛ አስታግታ እዛ የምትሰቃየው ልጅስ
አሁን መናገር ከነበረባት እስከዛሬ አልቻልኩም፣ ለእናንተ በቴክስትም አልቻልኩም ማለት ትችል ነበር። ገብተዋል አይደል? ዛሬ መንገድ ያመቻችተው ካመለጡ የነሱ መንገዳቸው ከተመቻቸላቸው በኋላ ዛሬ እንዲህ ነው ብላ ዛሬ ደውላለሁ ለእንትና ማንንም አንሰማም። ከዚህ በኋላ ድራማ እየተሰራብን ሁሌ አንኖርም። ጊዜውን ጠብቀን አንስተነዋል። እሷም የምትሰጠውን ለህዝብ ይፋ የምታደርገውን ነገር መስማት እንፈልጋለን። ሀቢባ ናት ልጅቷ ሙሉ በሙሉ የገደለቻት ሀቢባ ናት። መስመሩን ነገሩን ከያዝን በኋላ ቀልቦች ብለው ሳራ ሀቢባ ቀልድ የለም። ዋና ገዳይና አስገዳይ የገጠር ልጅ ነው። ይሄን የምታፍኑት ከሆነ ኦኬ። የሞተችበትን አካባቢ መንገዱን እናውቃለን። ሰው እንዴት ሲጓዝ እናውቃለን። መንገድ ላይ እዛ አካባቢ ላይ አይደለም ተጎትታ የምትደርስበት ጊዜ ነው ቦታው ራሱ። ኧረ አልሰራችም። ይሄ ነው በሰዓቱ ላይ አልቻልኩም ብላ አላሳወቀችም። ድብና አድርገው ነው ሙስና የበሉት። ድብና አድርገው ይሄን እንዲያደባብቁ ምንም ምክንያት ሊኖራት አይችልም። በምን ምክንያት ነው? የገጠር ልጅ እኮ ይመች እኮ ነው የሚያንቀሳቅሰው። በምን ምክንያት ነው የገጠር ልጅን ይቅርታ ጠይቅ ብላ ሰይድ ወረባቦ አውጀህበታል? የት ያንን ሪከርድ ከሰይድ ተቀብያ እመጣለሁ አላልኩም ትበልሷ። እኛ ምድር ላይ መሞታችን ሳያንስ በስደት ዓለም የሚሞቱ በሚዲያ ላይ እየተደራጀ መንግስት ያደራጃቸው እኛ ላይ ሌላ ቁማር እየተሰራ በእኛ ነፍስ ሁሌ ሲነገድብን አይኖርም። ነቅተን ራሳችንን እንጠብቃለን። ነቅተን ለራሳችን ሰው እንሆናለን። ወደ ሀቢባ ቤት በሙድ የተወሰደው እኛ ብንናገር አይ ልጅቷ እንዳትወጣ ነው እናንተ ባለጌ ስለምንባል ዝም ብለናል። በሰዓቱ አሁን ጊዜው ነው። አንደኛ የሰይድ ወረባቦን ጉዳይ በዛ ሰዓት ያ ነገር ሲፈጸም ዝም ብለናል። ህግ ይዞታል ብለውናል። ህግ የያዘውን ነገር ሀቢባ ታሳውቅ ዛሬ። እኔ ጥያቄ አለኝ ለመኩ መኩ የዛን ሰሞን ማለት ነው ሳውዲ ፖሊስ እያናገርን ነው ኦሬዲ ክስ ተመስርቷል ምናምን ብላችሁ ነበርና የሳውዲ ፖሊስ ምንም እኔ ጋር እንትን እያለ ነው። እባካችሁ ኮፒ ሊንክ አድርጉት። አንድ ጊዜ 2000 ሰው አላችሁ፣ ኮፒ ሊንክ አድርጉት። መኩ ሰማኸኝ? የዛን ሰሞን እኔ ራሱ አፍሽን ዝጊ ምናምን ብለው ይነበሩላ የዛን ሰሞን ማለት ነው። የሳውዲ ፖሊስን ኮንታክት እያደረግን ነው ኦሬዲ እየተፈለጉ ነው ሊያዙ ነው ምናምን ስትሉን ነበርና ውጤቱ ምንድነው? የሳውዲ ፖሊስን ኮንታክት ካደረጋችሁ ክስ ከመሰረታችሁ የሳውዲ መንግስት ምን መለሰላችሁ? እኔ የምልሽ ከሳውዲ ፖሊስ ወጥቶ ሀቢባ ወሰደችው ከነመኩ እጅ ላይ ወጥቶ ሀቢባ ወሰደችው። ቅልቦች ኢትዮጵያ ከሰሰ ተባለ። የውጭ ጉዳይ ደብዳቤ ያመጣ ተባለ። ከነሱ እጅ ላይ ሙሉ በሙሉ ወጥቷል። ጆካ እሺ ከነሱ እጅ ወጣ። ግን እኔ አንድ ነገር ልንገርህ፣ ኦሬዲ ሳውዲ ላይ ክስ ከተመሰረተ ክስ እኮ ክስ ነው አይደል? እንዳሉት ክስ መስርተው ከሆነ እንዳሉት ኮንታክት አድርገው ከሆነ ከተፈለገ ከየትም ማውጣት ይቻላል አይደል? ልክ እና ሃፒ በአይፒ አድሬስ አይደል በተይዘው ወደ ሀገራቸው የተላኩት ኢትዮጵያ በሂውማን ትራፊኪንግ በሰው በማዘዋወር ሰው ምን ነው ታዲያ ይመች መያዝ አቃተው? እዛ ኮንታክት ካረጉ ኢትዮጵያ ከተከሰሰ ለምን ሊያዝ አልቻለም? በቃ ኦኬ የለችም ብለዋል ልጅቷ አይደል? ከሌለች ልጅቷን ህይወቷ እንዲጠፋ ምክንያት የሆኑ ሰዎች ወንጀለኛ ናቸው፣ ለፍርድ መቅረብ አለባቸው። ስለዚህ እውነት እንደሚባለው ቅልብ ካሳሽ ከሆነ ወይ ቅልብ የሚባለው ሰውዬም ሆነ በለው ድርጅት ዋቴቨር አቅም ካላቸው ኢትዮጵያ ላይ ለምን በኢንተርፖል ላይክ እንትና እንደመጣው ሃፒ እንደመጣው ለምን አላስመጧቸው? ይሄ ነው የኔ ጥያቄ። መኩ ቢመልስልኝ ደስ ይለኛል፣ በተለይ የሳውዲውን ጉዳይ። ምክንያቱም ጆከርኒ ደጋግሜ ጠይቄ እንደውም አንቺ ዝም በይ እስክባል ድረስ ማለት ነው ዝም በይ ለአፋፌን እስክባል ድረስ ኦሬዲ ሳውዲ ፖሊስን ኮንታክት እያደረግን ነው ምናምን ነበር ሲባል የነበረው። በአንድ ኢሚዲየትሊ እሷ ቤት የተወሰደው እሷ ከሳውዲ ፖሊስ በልጣ ነው እሷ ቤት ሮጣው የሄዱት ሁሉ። ይሄንን ነው ማወቅ የምፈልገው ነው። ኦኬ አሁን እሱም አንድ ጥያቄ ሆኖ ወንጀለኛ የነበሩት በአጠቃላይ
ከገጠር ሊጀምሩ ይቅርታ እንዲጠየቁ ተደርጓል። ለምን እንደዚህ አይነት ድራማ ተሰራ? ይሄም አንድ ጥያቄ ነው። ኮላ እሱን እኮ ነው የምልህ። ይጣሩና ይመልሱ። እዛ ጉዳዩ ላይ የነበሩ ሰዎች ለምን መሰለክ እንደዚህ ሲረሳ ፈት ይጓደላል። ኦኬ በቃ እቺ ልጅ በህይወት ከሌለች ግፋ ቢል ህይወቷ ላይ የጠፉበት ምክንያት የሆኑ ሰዎች ለፍርድ መቅረብ አለባቸው ነው አይደል? እንግዲህ ከተከሰሰ እዛ ውጭ ሳውዲ ላይ ከተከሰሰ ኢትዮጵያ ላይ ቅልብ ካሰሰ ብለው ወረቀት ካመጡ ለምን ታይዘው አልመጡም? እናንተ ነው ለምን አልተያዙ? ድጋሚ ይቅርታ ጠይቁ ሲባል ዝም ብሎ የቀንያውን ጠርቶ ይቅርታ ጠይቂ ብትለኛው ነው ይቅርታ አላልኩም እንዴ? ለምክንያት ወንጀለኛ በምን ምክንያት ነው ይቅርታ የምጠይቀው አላት እኮ። ተጣርቷል፣ እሱ የለበትም አጣርተናል አለችው ሰይድ ወረባቦ። እሷ የት ሄዳ ነው የገጠር ልጅ አጣርተናል። የቲም ነው ጆከር ወንጀለኛ መሆን የለበትም። እሷ የት አጣርታ ነው የት ሄዳ አጣርታ ነው እንደዚህ ያለችው ነው? ይሄን ለሷ እኔም አንተም ጥለኛ ስለሆነ መጠየቅ አንችልም። ገባ? እኔም ጥለኛ ስለሆነ አንጠይቅም። ለኛ አትመልስልንም። እኔ ቤቷም መሄድ ሰው አይደለሁም። ግን ስራ እየሰራ ነው ከተባለ ከግብ ማድረስ ነው። ካልተቻለ ደግሞ ከአቅማችን በላይ ነው ብሎ መጥቶ ሌላ ሰው እኮ የሚያግዝ ይኖር ይሆናል። ገባችሁ? ማሳወቅ ነውና መኩ እየሰማኸኝ ካለ ይሄን ጥያቄ ብትመልስልኝ ደስ ይለኛል። ከሰማኸኝ መኩ ሚውት ነህ እያወራ ከሆነ ለሚጣ መልስላት። ያ ለምን ወደሷው ከተከስ ወደሷ ቤት ተሩጦ የተሄደው እሷ ይመችን የማስመጣት አቅም አላት ወይ ወይንም ከሳውዲ ክስ መስርተናል ብላችኋል? እንግዲህ እኔ በጆሮዬ ነው የሰማሁት። መቼም ሪካርድ አድርጌ አልያዝኩም። ግን እዛ ፖሊስ ኮንታክት እንዳረጋችሁ ምናምን ነው ስትናገሩ የነበረው እና ያንን ነው የምፈልገው መልስ። እኔ እንደ አንድ ፋኒት የምጠይቃችሁ ጥያቄ ማለት ነው መልሱልኝ፣ ደስ ይለኛል። መኩ ምንድነው አልተመቸውም ወይስ እየሰማን አይደለም? የሸዋ መብረቅ መኩ እኮ ላሻለ እኮ አንድ ጊዜ አሁን እዛ ውስጥ የነበሩ ሰዎች መኩ መጠየቅ የሚችል ከሆነ ሀቢባን ዛሬ ሂድ ጠይቅ። መኩ ይሰማል? እየሰማን ይመስለኛል። ስልክ ይዞ ይመስለኛል። እዛ የነበራችሁ ግሩፕ ውስጥ የነበራችሁ ነገ በኢትዮጵያ 2 ሰዓት እናቴ ትሙትኛ አንቶ የገጠርም ልጅ ይቅርታ ጠይቅ የተባለ ሰይድም እንዴት እንደተያዘ እንዴት እንደተባረረ አጀንዳው እንዴት እንዲቋረጥ ሰይድ ወረባቦ ሲያዝ ነው አጀንዳ የተቋረጠ። ዋናው ሰይድ ይዞትን ስለነበር ሰይድ ሲመታ ነው ነገሮች ጸጥ ያሉት። ስለዚህ ነገ በኢትዮጵያ 2 ሰዓት ቤት እከፍታለሁ። መደዋወል ያለባችሁን ሀቢባን ሂዳያችሁ ጠይቁ። ሪከርድ የኛ ልጆች ሪከርድ አድርጉ። እሷ የምትመልሰው መልስ ሪከርድ አድርጉ። እኔ ነፍ መረጃ ስላለኝ ሰይድ ወረባቦን ይቅርታ ጠይቅ ብላ ሪከርድ ያደረገችበት ሪከርድ በስርዓት አስቀምጨዋለሁ አለ። የየቲም ነው ተጣርቷል፣ አጣርተናል፣ የለበትም። የገጠር ልጅ ደግሞ እንዴት እንዳለበት እኛ ደግሞ እናውቃለን። ፎቶዬን ዘቅዝቆ እየሰደበኝ ነበር። እኔን ቪዲዮ ሰርቶ ቆይቶ ቆይ ሰይድ ወረባቦ ወጥቶ ይቅርታ ሲጠይቀው ይቅርታ ተጠየቅኩ ጥፋተኛ አይደለሁም ብሎ ራሱን አጸዳ። ለምን ያ ሁሉ ድራማ ተፈለገ? ስለዚህ ነገ ተስፋዬንም እደውላለሁ፣ ብሬክስም እዛ ውስጥ የነበራችሁ ጉዳዩ ለምን ታፈነ፣ እንዴት ታፈነ፣ ለምን የሚለውን ነገር እኛ ላይ ድራማ እንደሰራች አትኖርም። የጥላቻም አይደለም። ያን ጊዜ እኛ እንዳንናገር ምላሳችንን ተይዘናል። አሁን ግን ማንህም ምንም አታመጣም፣ ማንሽም ምንም አታመጭም። ጉዳዩን ኖረችም ሞተችም እስከዛሬ የሚግደሏትም መንስኤ እዛ ቤት ላይ ቅልቦች የሚባለውና የቤቷ ባለቤት ናት። ጨርሻለሁ። ነገ በኢትዮጵያ የሸዋ መብረቅ እየሰማች ጆከር ከዚህ ሰዓት ወደ ስንት ሰዓት በኋላ? ከዚህ ሰዓት በፊት ነው እስከ ሰዓት በኋላ? ከዚህ ሰዓት ከ3 ሰዓት ወደ ኋላ 3 ሰዓት። ኦኬ። አዎ ማንኛችንም ይመለከታል። ማንም ከትንሽ እስከ ትልቅ ይመለከተዋል። ለምን ታፈነ ይሄ ጉዳይ?
ያ እና ለምንድን ነው ዝም መባለስ የተፈለገው? በቃ ስለዚህ ተደዋወሉና ግሩፕ ላይ የነበራችሁ እንደገና አንቀሳቅሳችሁ ነገ መልሱን እንፈልጋለን። መሄድ ባለብን እንሄዳለን። ካሁን በኋላ እኔ ይቅርታ ጠይቅ የተባለበትንም ኦኬ ገብቶ ግሩፕ ላይ እንዲጠይቅ ያደርጋል። እኔ አልገባም እዛ ውስጥ ምክንያቱም ከመጀመሪያውም ጀምሬ ታዝቤ የማይሆን ነገር ስለሚግባቡ ቤቷም ስለሚሄድ መኩ ይጠይቃት። እሷን 4 ነጥብ ለምን አልቻልኩም ብላ እስከዛሬ ለኛ አላሳወቀችም። ሌላ ጉዳይ ነው፣ እሱን እንሄድበታለን። ጆከር ነገር መልስ ይዘው እንደ አዲስ እኔ ደውዬ ይመች ላይ እንትና ተክላይ ላይ ደውላለሁ ብትል እንደዛ አይነት ድራማ እኛ ጋር ይሰራል። ዋናው በኢትዮጵያ 2 ሰዓት እንገናኛለን።